የአሜሪካው ፕሬዝዳንት ዶናልድ ትራምፕ በውጥረት ውስጥ የሚገኙትን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ያለውን ወታደራዊ ግጭት ከዚህ በላይ እንዳያባብሱ ጥብቅ ማስጠንቀቂያ መስጠታቸውን የተለያዩ ዓለም አቀፍ የመገናኛ ብዙሃን እየዘገቡ ይገኛሉ። ኢራንና እስራኤል የገቡበትን ቀጠናዊ ጦርነት ለማስቆም የተለያዩ ድርድሮች እየተደረገ ባለበት ሰዓት ሀገራቱ ዳግም ጦርነት ውስጥ ተዘፍቀዋል። ጉዳዩን በቅርበት ሲከታተሉና ሀገራቱን ለማደራደር እየሞከሩ ያሉት ፕሬዝዳንት ትራምፕም ለአንድ የእስራኤል የመገናኛ ብዙሃን ተቋም በሰጡት ቃል ለቢቢ ወይም ኔታንያሁ ጥንቃቄ ብታደርግ ይሻላል፣ አለበለዚያ በጣም በቅርቡ ብቻን ትቀራለህ ብዬ ነግሬዋለሁ በማለት ከእስራኤል መንግስት ጋር ያላቸውን ዲፕሎማሲያዊ ግንኙነት እየሻከረ ስለመምጣቱ በግልጽ አሳይተዋል። በኔታንያሁ የጦርነት አመራር ላይ ከጊዜ ወደ ጊዜ ብስጭታቸው እየጨመረ የመጣው ፕሬዝዳንት ትራምፕ ቀደም ሲል ኢራንም ሆነች እስራኤል እርስ በርስ የሚያደርጉትን የተኩስ ልውውጥና የጥቃት ማዕበል በአስቸኳይ እንዲያቆሙ ጥሪ አቅርበው ነበር። ሰላም ለማምጣት የሚደረገው የመጨረሻው የድርድር ሂደት ከሰዓት የተጠጋ ጭድ እንዳይሆን ጥንቃቄ ማድረግ እንደሚገባም በተደጋጋሚ ሲናገሩና ሲያስጠነቅቁ ቆይተዋል። ይሁን እንጂ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በቴሌቪዥን መስኮት ብቅ ብለው በሰጡት መግለጫ ለፕሬዝዳንት ትራምፕ ቀጥተኛ ምላሽ ሰጥተዋል። ጠቅላይ ሚኒስትሩ እስራኤል ራሷን የመከላከል ሙሉ መብት ያላት ሲሆን ይህንንም ሉዓላዊ መብታችንን እንደ አስፈላጊነቱ ተግባራዊ እናድርጋለን በማለት ለዋሽንግተን አቋማቸውን በግልጽ ማሳወቃቸውን አብራርተዋል። በሌላ በኩል ኢራንና እስራኤል ሚያዝያ 8 ቀን የተደረገውን የተኩስ ማቆም ስምምነት አደጋ ላይ ጥሎት የነበረውን የጋራ የጥቃት ልውውጥ ለጊዜው ማቆማቸውን አስታውቋል። ይሁን እንጂ በቀጠና ያለው ወታደራዊና ፖለቲካዊ ውጥረት አሁንም እንደተባባሰ ይገኛል። እስራኤል በሊባኖስ ላይ የምታደርገውን ጥቃት ጨምሮ ሌሎች ወታደራዊ እርምጃዎቿን የምትቀጥል ከሆነ ጦርነቱ በማንኛውም ሰዓት ዳግም ሊቀሰቀስ እንደሚችል ቴህራን ጠንካራ ማስጠንቀቂያ ሰጥታለች። ከዚህም በተጨማሪ የተኩስ አቁም ስምምነቱ በእስራኤልና አሜሪካ መካከል እየጨመረ በመጣው የአደባባይ አለመግባባት ምክንያት ከፍተኛ ጫና ውስጥ ወድቋል። አክሲዮስ የተሰኘው የዜና ተቋም እንደዘገበው ቀጣይነት ያላቸው ጥቃቶች የሰላም ስምምነቱን ሊያፈርሱ ስለሚችሉ ፕሬዝዳንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ጥንቃቄ እንዲያደርጉ በጥብቅ አስጠንቅቀዋል። ኢራን ጥቃቷ እንደምታቆም ፍንጭ ከሰጠሽ በኋላ ፕሬዝዳንቱ ኔታንያሁ አጸፋዊ እርምጃ እንዲያወስዱ ማሳሰባቸው በዋሽንግተንና በቴል አቪቭ መካከል ስለ ተኩስ ማቆሙ የወደፊት ዕጣ ፈንታ እየታየ ያለውን መከፋፈል በጉልህ አሳይቷል። የኢራን ፓርላማ አፈ ጉባኤ ሙሐመድ ባገር ጋሊባፍ በበኩላቸው እስራኤል በተደጋጋሚ የምትፈጽማቸው የሕግ ጥሰቶች እውነተኛ መተማመንን የመገንባት ፍላጎት እንደሌለ የሚያሳዩ መሆናቸውን ገልጸው የተኩስ አቁም ስምምነቱ አሁንም በቀላሉ ሊፈርስ በሚችል ሁኔታ ላይ እንደሚገኝ አስጠንቅቀዋል። በትናንትናው ዕለትም እስራኤል በደቡብ ምዕራብ ኢራን ውስጥ ከሚገኙት እጅግ አስፈላጊ የኢንዱስትሪ ማዕከላት አንዱ የሆነውን የማሻር ፔትሮኬሚካል ኮምፕሌክስ ኢላማ አድርጋ ማጥቃቷን አረጋግጣለች። የኢራን መገናኛ ብዙሃን በጥቃቱ የደረሰ የሰው ሕይወት መጥፋት አለመኖርን የዘገቡ ሲሆን ባለስልጣናቱ ግን የጉዳቱን መጠንና ሊያስከትል የሚችለውን የኢኮኖሚ ኪሳራ አሁንም በማጣራት ላይ ይገኛሉ። የኢንስቲትዩት ፎር ፖሊሲ ስተዲስ ተመራማሪ ሆኖ ፌሊክስ ቤኔስ ይህን ሁኔታ ሲያብራሩ ትራምፕ ለእስራኤል የሰጡት ማስጠንቀቂያ ትርጉም ሊኖር የሚችለው በተጨባጭ እርምጃዎች ሲደገፍ ብቻ መሆኑን አስምረውበታል። ተመራማሪዋ እንዳብራሩት አሜሪካ ለእስራኤል የምታደርገው ቀጣይነት ያለው ወታደራዊ የገንዘብ ድጋፍ፣ ዲፕሎማሲያዊ ከለላና የጦር መሳሪያ ዝውውር የፕሬዝዳንቱን የቃል ማስጠንቀቂያ ዋጋ አልባ ያደርገዋል ብለዋል። በመሆኑም ኔታንያሁ የትራምፕን ንግግር የአሜሪካ የውጭ ጉዳይ ፖሊሲ መሰረታዊ ለውጥ አድርገው እንዲመለከቱት የሚያደርግ ምንም አይነት በቂ ምክንያት እንደሌለ ሞግተዋል። ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ቢቃቃሩም የአሜሪካ ጦር በዚህ ሳምንት በተካሄደው የኢራን የሚሳኤል ጥቃት እስራኤልን ለመከላከል ከፍተኛ እገዛ ማድረጉንና ቴህራን ያስወነጨፈቻቸውን አንዳንድ የባለስቲክ ሚሳኤሎች በአየር ላይ ለማምከን መሞከሩን የአሜሪካ ባለስልጣናት ለአል አረቢያ የዜና ወኪል ተናግረዋል። የመጀመሪያ ደረጃ ግምገማዎች አሁንም በመካሄድ ላይ ቢሆንም ስማቸው እንዳይገለጽ የጠየቁ ባለስልጣናት እንዳስታወቁት በጥቃቱ ወቅት የአሜሪካ ኃይሎች በርካታ የባለስቲክ ሚሳኤሎችን በተሳካ ሁኔታ ማክሸፋቸውን መናገራቸው ተዘግቧል። ለዚህ ወታደራዊ ዘመቻ በመሬትና በባህር ላይ የተመሰረቱ የአሜሪካ ወታደራዊ ንብረቶች በሙሉ ጥቅም ላይ የዋሉ ሲሆን የተግባር ዋሽንግተን እስራኤልን ከቀጠናዊ የደህንነት ስጋቶች ለመጠበቅ ያላትን ጽኑ ቁርጠኝነት የሚያሳይ መሆኑን ባለስልጣናቱ አስገንዝበዋል።
በአሁኑ ወቅት በመቶዎች የሚቆጠሩ የአሜሪካ ጦር አባላት በእስራኤል ምድር ተሰማርተው ይገኛሉ። ከነዚህ መካከል የተወሰኑት በጥቅምት 7 ቀን ሐማስ በእስራኤል ላይ የፈጸመውን ጥቃት ተከትሎ የጋዛን የተኩስ አቁም ሂደት ለመቆጣጠር በተቋቋመው ዘርፈ ብዙ ዓለም አቀፍ የክትትል ማዕቀፍ ውስጥ አባል ሆነው የሚያገለግሉ ሲሆኑ ሌሎቹ ደግሞ የአየርና የሚሳኤል መከላከያ ዘመቻዎችን ይደግፋሉ። ወታደራዊ ባለስልጣናትና የዘርፉ ባለሙያዎች አሜሪካ በቅርቡ የተካሄደ የመከላከል ዘመቻ ያበረከተችውን አስተዋጽኦና የውጤታማነት ደረጃ አሁንም እየገመገሙ ነው። የእስራኤል ጦር ባወጣው መረጃ መሰረትም በጥቃቱ ወቅት ኢራን ወደ 30 የሚጠጉ የባለስቲክ ሚሳኤሎችን ያስወነጨፈች ሲሆን በኢራን የሚደገፈው የየመን ሁቲ እንቅስቃሴ ደግሞ ተጨማሪ 2 ሚሳኤሎችን ወደ እስራኤል ተኩሷል። ይህ የቅርብ ጊዜ ወታደራዊ ዘመቻ ባለፉት 2 ዓመታት ውስጥ እስራኤልን ከኢራን የሚሳኤልና የሰው አልባ አውሮፕላኖች ጥቃት ለመከላከል አሜሪካ በቀጥታ ወታደራዊ ጣልቃ ገብነት ካደረገችባቸው ተከታታይ ክስተቶች አንዱ ሆኖ ተመዝግቧል። እንደ አውሮፓውያኑ አቆጣጠር በሚያዝያ 2004 ኢራን በእስራኤል ግዛት ላይ ለመጀመሪያ ጊዜ ባካሄደችው ቀጥተኛ ጥቃት ከ300 በላይ ሚሳኤሎችንና ድሮኖችን ስታስወነጨፍ የአሜሪካ ጦር እነዚህን አጥቂ መሳሪያዎች በማምከን ረገድ ታሪካዊ ሚና ተጫውተዋል። በወቅቱ የአሜሪካ ተዋጊ አውሮፕላኖች፣ የባህር ኃይል መርከቦችና የአየር መከላከያ ስርዓቶች ከእስራኤልና አጋር ኃይሎች ጋር በመቀናጀት ጥቃቶቹ ኢላማቸው ላይ ከመድረሳቸው በፊት አብዛኛዎቹን በአየር ላይ መተው ጥለዋል። በዚሁ ዓመት መገባደጃ ላይም በምስራቅ ሜዲትራኒያን ባህር ላይ የተሰማሩት የአሜሪካ የጦር መርከቦች ዳግም ከተሰነዘረው የኢራን የሚሳኤል ጥቃት እስራኤልን ለመከላከል ከፍተኛ አስተዋጽኦ አድርገዋል። አሜሪካ በመላው መካከለኛው ምስራቅ ቀጠና እጅግ ግዙፍ የሆነ ወታደራዊ ኃይል እንዳላት የተለያዩ መረጃዎች ያመላክታሉ። ይህ ኃይል ዘመናዊ የአየር መከላከያ ስርዓቶችን፣ ተዋጊ አውሮፕላኖችን፣ የባህር ኃይል መርከቦችና በመላው ቀጠና የተሰማሩ ከ50 ሺህ በላይ ወታደሮችን ያካተተ ስለመሆኑም ይነገራል። የአሜሪካ ባለስልጣናት በተደጋጋሚ እንዳስታወቁት እነዚህ ኃይሎች የተሰማሩት የአሜሪካን ዜጎች ወታደሮችና ፍላጎቶች ለመጠበቅ እንዲሁም የሚሳኤልና የድሮን ጥቃት ስጋት የተጋረጠባቸውን አጋሮቻቸውን ለመደገፍ ነው። የአሜሪካ መከላከያ ሚኒስቴር ፔንታጎን በዚህ ሳምንት ዘመቻ ላይ ስለተሳተፉት ወታደራዊ መሳሪያዎች ዝርዝር መረጃ እስካሁን ይፋ ያላደረገ ሲሆን ተጨማሪ መረጃዎች እየተገኙ ሲመጡ የግምገማው ውጤት ሊለወጥ እንደሚችል ባለስልጣናቱ አሳስበዋል። በተያያዘ ወታደራዊ ዜናም በሆርሙዝ የባህር ወሽመጥ አቅራቢያ በተከሰተ የሄሊኮፕተር አደጋ ተሳፍሮ የነበሩ 2 የአሜሪካ አብራሪዎች በሕይወት መትረፋቸውንና ጤንነታቸው በጥሩ ሁኔታ ላይ እንደሚገኝ ፕሬዚዳንት ዶናልድ ትራምፕ አረጋግጠዋል። ኒውዮርክ ታይምስ ጋዜጣ እንዳስነበበው በኢራን ቁጥጥር ስር በሚገኘው የውሃ አካል አቅራቢያ አፓቼ የተሰኘው ተዋጊ ሄሊኮፕተር ከተከሰከሰ በኋላ የነፍስ አድን ሰራተኞች አብራሪዎችን ማትረፍ ችለዋል። ሪፖርቱ አክሎ እንደገለጸው ሄሊኮፕተሯ በኢራን ኃይሎች ተመታ መውደቋ የመካኒካል ችግር እንዳጋጠማት ወይም በሌላ ያልታወቀ ምክንያት መከስከሷ እስካሁን በግልጽ አልታወቀም። የዋይት ሃውስ የአሜሪካ የውጭ ጉዳይ ሚኒስተርና የአሜሪካ ማዕከላዊ እዝ ሴንቲኮም ስለዚህ ጉዳይ ማብራሪያ እንዲሰጡ ከሮይተርስ የዜና ወኪል ለቀረበላቸው ጥያቄ ወዲያውኑ ምላሽ ከመስጠት ተቆጥበዋል። ፕሬዝዳንቱ ወደ ዋሽንግተን ዲሲ ከመመላሳቸው በፊት በጆን ኤፍ ኬኔዲ ዓለም አቀፍ አውሮፕላን ማረፊያ ላይ ለጋዜጠኞች መግለጫ የሰጡት ፕሬዝዳንት ትራምፕ ሄሊኮፕተሯን ምን እንድትከሰከስ እንዳደረጋት ያውቁ እንደሆን ተጠይቀው አብራሪዎቹ ደህና ናቸው፣ ማንም የተጎዳ የለም በማለት ተናግረዋል። ይህ ክስተት የተፈጠረው ኢራንና እስራኤል ከትራምፕ የቀረበላቸውን ጥሪ ተከትሎ እርስ በርስ የሚያደርጉትን ጥቃት ማቆማቸውን ካስታወቁ ከአንድ ቀን በኋላ ነው። ሆኖም እስራኤል በሊባኖስ የሚገኘውን ሄዝቦላህ መምቷታን ከቀጠለች ግጭቱን እንደምትቀጥል ቴህራን አስጠንቅቃለች። ይህ በቀላሉ ሊፈርስ የሚችል የተኩስ አቁም ስምምነት ተግባራዊ ሆነው ዋሽንግተን ከ3 ወራት በላይ ያስቆጠረውን የኢራን ጦርነት ለማቆም ከቴህራን ጋር አዲስ ስምምነት ላይ ለመድረስ ከፍተኛ ጥረት እያደረገች ባለችበት ወቅት ነው። ትራምፕ ለጋዜጠኞች ሲናገሩ በጥቂት ቀናት ውስጥ ስለ ኢራን ስምምነት አንድ አዲስ ሀሳብ ሊኖራቸው እንደሚችል የጠቆሙ ቢሆንም ዝርዝር ማብራሪያ ግን አልሰጡም። በቀጠና ያለውን የንግድና የጸጥታ ስጋት ይበልጥ በሚያባብስ ሁኔታ ከኢራን ጋር የጠበቀ ግንኙነት ያላቸው የየመን የሁቲ አማጽያን ባወጡት መግለጫ የእስራኤልን የባህር ላይ ትራንስፖርት በቀይ ባህር ላይ ሙሉ በሙሉ እንደሚከለክሉ አስታውቋል። የውሳኔ በኢራን ጦርነት ወቅት በመካከለኛው ምስራቅ አቋርጦ ለሚያልፈው ዓለም አቀፍ የንግድ መርከቦች ጉዞ ተጨማሪና ከባድ ፈተና ደቅኗል። ቡድኑ በመግለጫው በእስራኤል ላይ ጥቃት መሰንዘሩና በቀይ ባህር ላይ የእስራኤል መርከቦች እንዳይንቀሳቀሱ ሙሉ እገዳ መጣሉን በመግለጽ ይህ እርምጃ ወደ ከፋ ደረጃ ሊሸጋገር እንደሚችል አስጠንቅቋል። የኢራን ኃይሎች የሆርሙዝ